አርሽ ጭሱ ይሄንን የኔን ፎቶ ከየት እንዳመጣው ልንገራችሁ። የሐረሪ ክልል የኮሙኒኬሽን ቢሮ ኃላፊ ፌክ አካውንት አለው። ፈቲያ ሐሰን ነው ሁሴን በሚል ከዛ ነው የመጣው። ይህ ክልል ከኔ ጋር ቀዝቃዛው የዓለም ጦርነት ውስጥ ከሆነን ከገባን 8 ዓመት ሆነን አስረውኛል፣ ከሀገር አባረውኛል። አሁንም በኤአይ ፎቶዬን እያቀናበሩ አንዴ ፋኖ ሊያውም ስላይስ ዳቦ ጦርነት መካከል ጠረጴዛ ላይ ሳህኑ ምናምኑ አይፓዱ ምናምኑ አልቀረብኝም። ጦርነት መካከል ስላይስ ዳቦ ቀርቦልኝ ስበላ ማለት ነው። በኤአይ ነው ይሄው እንደምታዩት። አራያ ያልገባውና ያላወቀው የተሸወደው ነገር ከኔጋ ነገር መፈለጉ እኔን ነገር መፈለጉ ገና ከሚዲያ ላይ ድምጥማጡን አጣፈዋለሁ። እንደ አራያ አይነት ለምፓን እንደ ስርዓት የሌለው ጋጠወጥ ሶሻል ሚዲያ ላይ መኖር የለበትም። ታዳጊ ልጆች አሉ፣ ነገ አገር ተረካቢዎች አሪያን እያዩ ማደግ የለባቸውም። አሪያ ሲጀመር የራሱ ልጆች እያዩት ልጅ የለም ማለት የራሱ ልጆች እያዩት ማደግ የለባቸውም ልል ነበር። ለካ ልጅ የለውም። አንዷም ያለችው ትልቅ ነች። ኦኬ የጎረቤት ልጅም ቢሆን የኢትዮጵያ ህፃናት አሪያን እያዩ ማደግ የለባቸውም። ሰው ከሶሻል ሚዲያ ላይ አሪያ መጥፋት አለበት። እማጠፋው ደግሞ እኔ ነኝ፣ ሌላ ማንም ሰው አይደለም። አሪያ ከነካዳሚዎቹ ሰይድ ኪያር ከነ ዝምቦቹ ሃንድል ማድረግ አያቅተኝም። በፈለጋችሁ ብትመጡ፣ በጉልበት ብትመጡ፣ በፈለጋችሁ የእናንተ ስድብ ሳነበው ምናምን ነው የሚለው። ለማንኛውም ብዙ አትዳፈር፣ ከኔ ጋር ብዙ አትዳፈር። አሁንም ሌላ ዋጋ ያስከፍላል። አይታል በምን አይነት ሰቀቀንና ሰቆቃ ውስጥ እንደምትኖር እኔ እናንተ ነን የምናውቀው፣ እንዴት ተሸማቀ እንደምትኖር። ከዚህ በኋላ ኢቲቪ አይፈልግ፣ 1 ዋልታ አይፈልግ፣ 2 ፋና አይፈልግ፣ 3 ኢቭን ደብረ ጽዮንን ስንትና ስንት ቦታ ቆራርጣ የገደልክበት የኔታ ራሱ አይፈልግም። አንተ በሰዓት 1000 ብር እየከፈልክ ቁጭ ብለ ቪዲዮ የምትቀርጽበት ስቱዲዮ ብቻ ነው ያለ፣ ምክንያቱም ገንዘብ ስለሆነ። በተቀረ የትም መሄድ አትችልም። አሁን ህዋት መጣችልህ፣ ይሄው ጦርነት ተጀመረ። እንግዲህ ወደ አሜሪካ ዲፖርት ተደርጎ ሸልተር ውስጥ እየኖርክ ፉድ ስታምፕ ካርድ ይሰጣል። በቃ ሌላ ምንም ተስፋ የለህም እኮ። አሜሪካን ሀገር ልመለስ እንኳን እኔ አሜሪካዊ ነኝ አልከሰስም ያልክበት ዲፖርት ብትደረግ ኢትዮጵያ ወደዛ ዲፖርት ብታረግህ እኮ የት ሆምለስ ነው የምትሆነው? የት ትኖራለህ አንተ? ወገብህን 16 ሰዓት ሰርተህ እንደሰው የቤት ኪራይ ልትከፍል ነው? ጎዳና ነው የምትወርቀው። አሪያ አንተ በምላስህ ሰው ተሳድበህ መኖር ነው የምትፈልገው። አሜሪካን ሀገር ደግሞ እንደዛ የለም። ሰርተህ በላብህ ጥረግረህ ነው የምትበላው። ዌልፌር መኒ ትራምፕ አግዶታል። ከዚህ በኋላ ዌልፌር መኒ አይኖርም፣ የለም። ፉድ ስታምፕ ይኖራል። ሸልተሩ ደግሞ ብዙ 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 ሰዎችን ይዟል። ፉል ነው አሜሪካን ያለ ሸልተሩ ራሱ። ጎዳና ነው የምትወድቀው ማለት ነው። ጎዳና ላለመውደቅ ደግሞ የግዴታ ኢትዮጵያ ውስጥ መኖር አለብህ። ኢትዮጵያ ውስጥ ስትኖር ደግሞ ያው የጨረጨሸች አንድ ፒክአፕ ተሰጥቷል። ኮምፓውንድ ሲኤምሲ ኮምፓውንድ ውስጥ ነው ደግሞ የምትኖረው አይደል? ድሮ ደርግ ለሁሉም አምባሳደሮች መኖሪያ ኤምባሲ ብሎ እዛው ሰብስቦ ላይ ያስገባቸው እዛው ውስጥ ነው የምትኖረው። ወይኔ አንተ እዛው ውስጥ ኖርክ። ስንቱ ምሁር፣ ስንቱ ፕሮፌሰር፣ ስንቱ ዶክተር ለሀገር የሚጠቅም የቀበሌ ቤት ውስጥ እየኖረ አንተ ኮምፓውንድ ቤት ውስጥ ኖርክ አይደል? ወይ ጊዜ አንተ ኮምፓውንዱ ሲኤምሲ ኮምፓውንድ ውስጥ ነው እየኖርክ ያለ። አቤት ማህይም የነገሰበት ዘመን መሆኑን የምታውቁት እኮ አሪያ ተስፋ ማርያም ኮምፓውንድ ውስጥ መኖሩን ስታስቡ ነው። የምሬን እኮ አስቡት እስቲ። አሪያ ተስፋ ማርያም ሲኤምሲ ኮምፓውንድ ውስጥ እየኖረ ነው። የሰይድ ኪያር ስራ አስፈጻሚ ኮሚቴዎች ከኮሚቴው ሰብሳቢው ነው እንጂ ሰብሳቢው እዛ እየኖረ ነው። ያኛው ደግሞ ዘረጦ ያልታጠበ ድንች እያውደለደለ ጎዳና ነው የሚኖረው። በጠዋት አይኑን እንዲያርጎ
ምላስና ሰንበር የሚገዛለት ሰው ፍለጋ እግሩ ይካትናል በስቴዲየም ዙሪያ። ና ብለህ ጥራውና ምላስ ሰንበር ገዝተህ ድራፍት ስጋብዘው ቀኑ ሙሉ ሳይደክመው ያወራል። ነን ስቶፕ ቀኑ ሙሉ። እንዲህ ነው እንግዲህ። እነዚህ ናቸው፣ እነዚህ ዝምባሞች ናቸው እንግዲህ በጋዜጠኛ ገነነ ባለቤት ላይ ዘመቻ የከፈቱት። በዛ ላይ ደግሞ ውሸታ ካለ አንድ ማስረጃ መለፍለፍ። እናንተ የኢትዮጵያን ሕዝብ ትንቁት። እናንተ የኢትዮጵያን ሕዝብ ትንቁት። የኢትዮጵያን ሕዝብ እኮ ንቀት ነው ያ ሁሉ ቪዲዮ የሰራችሁት። ፍትህ ሚኒስቴር በገነነ ጉዳይ እጁን ጣልቃ አስገባ። የለም ምኑንም አላስገባም። ፍትህ ሚኒስቴር የሚባል መስሪያ ቤት ራሱ የለም። ፍትህ ሚኒስቴር ኢትዮጵያ ውስጥ የሚባል መስሪያ ቤት የለም። እመኑኝ። ጠቅላይ አጋቢ በማለት ከተቀየረ 8 ዓመት አልፎታል። እስካሁን ግን ፍትህ ሚኒስቴር ነው የሚለው አራያ። ኡይ ሆዴ የእውነቴን ነው የምላችሁ፣ ሆዴ ቁስል ብሏል። መሳቅ እንኳን አቅቶኛል። አይ አራያ የአራያን ውርደት ባሰብኩ ጊዜ ነው እኮ እቺን ያከልኩልህ ላንተ። ይሄ እንደውም ረጅም ነው። በቃ እዚህ ድረስ ነው ያከልኩልህ። ወራዳ ይኸው ፌስቡክ ላይ እንኳን ማላገጫ እየሆንኩ እኮ ነው። እያላገጡብህ ነው ፌስቡክ ላይ ወራዳ። አይንህን በጨው ታጥበህ ደግሞ ልክ 25 ሚሊዮን ህዝብ አይቶኛል፣ ከ25 ሚሊዮን ህዝብ አንድ ሰው ይጥፋ ትላለህ። ማስረጃ ስለሌለ እኮ ነው ማጠገብ የሚቆም የጠፋው። ያው አጠገብ ላጠገብ የቆማችሁት እናንተ ናችሁ። ያው እነዚህ አምስታችሁ አጠገብ ላጠገብ የቆማችሁት ከእናንተ ውጪ ማንም የለም። እናንተም የሰይድ ኪያር ስራ አስፈጻሚ ስለሆናችሁ እኮ እናንተ ስራ አስፈጻሚ ኮሚቴ ሊቀመንበራችሁ ደግሞ አራያ ተስፋ ማርያም። በገንዘብ ነው የምትለፈልፉት፣ በአበል ነው የምትለፈልፉት። የኢትዮጵያ ህዝብ ንጹህ ሰው ላይ መፍረድ አይፈልግም። እናንተ ስትጃጃሉ እናንተን እያዩ መፍረድ አይፈልጉም። የአራያ ተስፋ ማርያም ዋና ዓላማና ግቡ ሰይድ ኪያርን የኢትዮጵያ ብሔራዊ ቡድን እግር ኳስ ተጫዋቾችን አሰልጣኝ እንዲሆን ማድረግ ነው። ጋዜጠኛ ገነነ በሞተ በ3ኛው ቀን እውቅና ሰጡኝ ብሎ ነው ሰይድ ኪያር ፌዴሬሽን ሄዶ ጠይቋል። ያንን እውቅና ለምን ፈለገው? አንደኛ ከዛ የጋዜጠኛ ገነነ ባለቤትን የገነነን ስራዎች ወዲህ በይ አላት። ወራሽ ልጆች አሉ። ጋዜጠኛ ገነነ ነገር ሁሉ የልጆቹ ነው። አለቀ። ሰው ባለቤት ያለውን ነገር መጠየቅ አይከብድም። ፍላጎታችሁ ኢንተረስታችሁ የታወቀ ነው። አለቀ። ደግመን ደጋግሜ የምነግራችሁ የታወቀ ነው። አሁን ግን ከሽፏል። ሰይድ ኪያር ከሀገር ወጥቶ ነበረ። እረፍት አያችሁ። የሰራችሁት ወንጀል የህሊና እረፍት ይነሳል። ከዚህ በኋላ ሰይድ ኪያርን እንትን የሚለው በር ዘግቶ አልከፍት ያለ ጊዜ ደውለው ሲጠሩኝ ምን ነው ወረዳሁት የምትልበት ቀን ይመጣል። ያንን ባለማድረግ የዘላለም ጸጸት ሁሉ ጊዜ ያለብህ አንተ የህሊና ባለዳነ እንቅልፍም እንደው አንተ ሆነ ነው እንጂ የምተኛው። ለነገሩ መተኛትን ማን አወቀ? አይንክ እንደዚህ ፍጥጥ እንዳለ ይሆናል የሚነጋል። ለማንኛውም የአራያ ዝምባሞች በደንብ አርጋችሁ ኮመንት አርጉ። ካዳሚዎቹም እንደዛው ኮመንት አርጉ። እኔ አም ኖት ጎይንግ ኤኒዌር። እዚሁ ከእናንተ ጋር ከአራያ ጋር እዚሁ በሳይበር ፍልሚያችን ይቀጥላል። ኢትዮጵያ ውስጥ በሆን ኖሮ ከስሼ ያሳየህ ነበር ማንነቴን። አሁን ግን የራሴ ዳኛ ራሴ ነኝ። እፈርድብሃለሁ በየቀኑ እየመጣሁ